ወላጆች ከሆናችሁ በእርግጠኝነት ይህ ቪዲዮ ስለሚጠቅማችሁ አንድ ጊዜ ቆዩኝ። ካልወለዳችሁ ግን ስክሮል አድርጉት። ከ7 ዓመቴ ጀምሮ አንቺ ጎራዳ ፉንጋና ሰነፍ ስባል ነው ያደግኩትኝ። ከእህት ከወንድሞቼ ተለይቼ እኔ እምወደድ አይመስለኝም ነበር። ደግሞም ፍቅር ሰጥተውኝ አያውቁም። ከፍተኛ የሆነ አድሎ አለ። ነገር ግን አይወልዱኝም ወይ ብዬ ሳስብ ወይንም ደግሞ ሳጣራ በእርግጥም ልጃቸው ነኝ። ለምን እንደዛ እንደሚያደርጉ ግን አላውቅም ነበረ። ብዙ ጊዜ ራሴን ለማጥፋት ፈልጌም ሞክሬም አውቃለሁኝ። በእኩዮቼ መካከል በራስ መተማመኔ ምንም ስለነበረ የሚያደምጡኝ የሚፈልጉኝ ስለማይመስለኝ ብዙ ጊዜ ለብቻዬ ተደብቄ እያለቀስኩ ነው ያደግኩት። ነገር ግን የ20ዎቹ መጀመሪያ ላይ እያለሁኝ ባለቤቴ ላግባሽ ወድጄሻለሁ ሲለኝ ብርቅ ነበር የሆነብኝ። ሰው የሚፈልገኝ የሚወደኝ ስለማይመስለኝ ምንም ነገር ሳላጣራ ወዲያው እሺ ብዬው እሺ ባልኩት በወሩ አገባኝ። ወላጆቼም እንደተገላገሉኝ አይነት ስሜት ተሰማቸው። ከዛም ባለቤቴ እስከ ዛሬ ያደግኩትን ያስተዳደገኝ ፈተና ታዩና ልክ ትዳር ከያዝኩ በኋላ የኔ የህይወት ፈተና ጀመረ። ከአልጋ ላይ ጨዋታ ውጪ እኔን አይፈልገኝም። ቀበቶ እያወለቀ ጀርባዬን እንደ ህፃን ልጅ ነበር የሚቀጠቅጠኝ። 2 ልጆችን ወለድኩለት። ከዛ በኋላ ድብደባው ቢያቆምም ጭቆናው ግን እንዳለ ነው። ወጥቼ እንድሰራ እንድማር አይፈልግም። ብዙ ጊዜ ተጣልተን ቤተሰቦቼ ቤት ሲሄድ አሁንም ይመልሱኛል፣ ሂጂ ይሉኛል። እዛ ቤት ላይ መብት እንደሌለኝ ቦታ እንደሌለኝ ነው የሚነግሩኝ። መልኬን ደጋግሜ እውነት ጎራዳ እማስጠላ ሴት ነኝ ወይ ብዬ በመስታወት አያለሁኝ። ነገር ግን እንደማምር ነው ለራሴ የሚሰማኝ። ስለዚህ ተስፋ ቢስ አድርገው አሳደጉኝ። ልጆችን ጎራዳ፣ ቀጫጫ፣ ባሪያ እያሉ ማሳደግ ተጽዕኖ አለው። ይህንን ወላጆች አልተረዱትም። እባክሽን የኔንም ታሪክ ለአንድ ሰው እንዲጠቅም አስተላልፊልኝ። እኔ ያስተዳደጌ ተጽዕኖ ሰባራ አርጎኝ ይኸው ዛሬ በትዳሬ ደስታ አጥቼ እኖራለሁኝ። ወጥቼ እንድሰራ እንኳን ምን ትቺና ምን ታቂና እያለ ያሸማቅቀኛል። ጥሩ ትዳር የለኝም፣ ግን ለአንድ እናት ይጠቅም እንደሆነ እባክሽን ስትል አንዲት ሴት ቴሌግራም ላይ ቮይስ ልካለኝ አስለቅሳይ ነው ይህን ታሪክ የነገረችኝ። ፍቃደኛ ከሆነች ሌላ ጊዜ ቮይሷን እየቆራረጥኩ ለማስገባት እሞክራለሁኝ። ነገር ግን ካልሆነ ደግሞ የእሷን ሚስጥር እጠብቃለሁ። ይህ ለአንድ ወላጅ እንዲጠቅም ነው እዚህ ጋር ያቀረብኩት። ልጆችን በቀልድም ይሁን በቁም ነገር ጎራዳ፣ ቀጫጫ